እንደምን አደራችሁ ሰላም አደራችሁ በመጀመሪያ በሰላም ላገናኘን አምላክ እግዚአብሔር ምስጋና ይድረስ ስለ ሀገራችሁ ኢትዮጵያ ለመምከር ጥሪያችንን አክብራችሁ ለመጣችሁ የሀገሬ ልጆች እንኳን ደህና መጣችሁ ማለት እወዳለሁ ነው ለውሏችን ማዕቀፍ ወይም ፍሬምወርክ የሆነን ዘንድ ባጭሩ በሚከተሉት ነገሮች ላይ በጣም በወፍ በረር ገለጻ አደርጋለሁ እንደ መግቢያ ነገር ትንሽ እናገራለሁ ከዛ ሁላችንም ለምን እንደመጣን እንድናውቅ ቢያንስ ተመሳሳይ አይነት ወለል ላይ እንድንሆን ምክክር በግርድፉ ምን ማለት ነው ለምን በዚህ ሰዓት ለኢትዮጵያ አስፈለገ የኢትዮጵያ ሀገራዊ ምክክር ሂደት እስካሁን ጉዞ ምን ይመስላል በመጨረሻም ዛሬ እዚህ ለምን መጣን የሚሉትን በጣም ባጭሩ እናገራለሁ ሀገራችን ኢትዮጵያ ዘርፈ ብዙ በሆኑ ተቃርኖዎች እና አለመጣጣሞች ውስጥ በማለፍ እጅግ አስከፊ የሆኑ ግጭቶችን ስታስተናግድ ቆይታለች በተለይም እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የጋራ የሆኑ ግንዛቤ እና ስምምነቶች ስለሌሉን ለተለያዩ አስከፊ ግጭቶች ተዳርገናል በግጭት ምክንያት በርካታ ሰዎችንና ህልሞችን ተስፋዎችን ቀብረናል ልዩነቶቻችንን ቁጭ ብለን ያለ መፍታት አባዚያችን ለረጅም ጊዜ የቁልቁለት ጉዞ መሪዎችና የድህነት ምሳሌዎች አድርጎናል አንዳንድ የመጣንባቸው መንገዶች እንደ ኢትዮጵያዊ ሌላውን በአግባቡ እንዳያውቅና እንዲጠራጠር በተቋማትና መሰረታዊ የሀገር ምሰሶዎች ላይ እምነት እንዳይኖረን የጋራ የሆነ ሀገራዊ ተስፋና እይታ እንዳይኖረን ወይም በጋራ ተመካክረን እንዳናስቀምጥ አድርገውናል ስለዚህ እነዚህን ውስብስብ ችግሮቻችንን ተደማምጠን ለመረዳትና ለመፍታት እንዲሁም የጋራ የሆኑ እሴቶቻችንን ለማጽናት ኢትዮጵያውያን ደፋር የሆነ ጉዞ ደፋር የሆነ እርምጃ ጀምረዋል ዳያሎግ ወይም ምክክር ስንል ተከባብረን በእኩልነት ተደማምጠን የጋራ እውነትን ፈልገን ጠንካራ ማህበረሰብን ብሎም ሀገርን በጋራ ለመስራትና ለማጽናት የምናደርገው የጋራ ጉዞ ነው የፍለጋ ጉዞ የጋራ የሆነውን ነገራችንን ለመፈለግ የምናደርገው የጋራ የሆነ ጉዞ ነው በዚህ የጋራ ጉዞ ያሉንን አጀንዳዎች ጥርጣሬዎች ስጋቶችን እንዲሁም ተስፋዎችን ወደ ጋራ አውድ አምጥተን የምንነጋገርበትና የምንደማመጥበት የጋራ የሆነን ግንዛቤና እውነትን እንዲሁም ተስፋን የምንሰንቅበት ሂደት ነው ሀገራዊ መግባባትን ለመፍጠር ዓላማ ያደረገ በኢትዮጵያውያን ባለቤትነት የሚመራ ነፃነቱና ገለልተኝነቱ በህግና በአሰራር በተግባር በህግ በሎው እና በፕራክቲስ ላይ የተመረኮዘ ሂደት ነው በዚህ ሂደት ኢትዮጵያውያን አንዳቸው ሌላቸውን በርህራሄ የሚያዳምጡበት ኤምፓቲ ማለት ነው በተለይ በዚህ ሂደት ፖለቲካችን ብዙ ከመናገር ወጥቶ ብዙ የሚያዳምጥበት
ሂደት ይሆናል ብለን እናምናለን። ብዙ ጊዜ ፖለቲካችን ለረጅም ጊዜ የሚናገር እንጂ የሚያዳምጥ አልነበረም። ነገር ግን በዚህ ሂደት ውስጥ ተስፋ የምናደርገው ፖለቲካችን ከመናገር ወደ ማዳመጥ ይመጣል ብለን ተስፋ እናደርጋለን። ስለ ማዳመጥ ሲነገር ብዙ ጊዜ ሰዎች በአምስት ነገር ያዳምጣሉ ይባላል። አንደኛ ሰዎች በጭንቅላታቸው ያዳምጣሉ። ይህ ማለት እንደ ሀገር ሁላችንም ተመሳሳይ ግንዛቤ የሌሉን ፋክቶች አሉ። በጭንቅላት ማዳመጥ ማለት በእነዚህ ፋክቶች ወይም ፋክት ናቸው ብለን ባሰብናቸው ነገሮች ላይ ስንነጋገር ያ በጭንቅላት መነጋገር ይባላል። ማዳመጥ ወይም ማዳመጥ ይባላል። ማዳመጥ ሌላኛው በልብ ማዳመጥ አለ። በልብ ማዳመጥ ማለት ደግሞ አንዳችን ሌላችንን ሳንፈራረጅ በርህራሄ አንዳችን በሌላው ጫማ ላይ ሆነን የሌላውን ቁስል ለማዳመጥ የምናደርገው ሂደት ነው። ሰዎች ሶስተኛ በልብሶቻቸው ያዳምጣሉ ይባላል። ልብስ የባህል የእሴት መገለጫ ነው። ስለዚህ እንደ ኢትዮጵያውያን ብዙ ባህሎች ብዙ እሴቶች ያሉን ማህበረሰቦች ነን። እነዛን ወደ ጠረጴዛዎቻችን አምጥተን እንደማመጣለን ማለት ነው። ሌላኛው ሰዎች በሆዳቸው ያዳምጣሉ ይባላል። በሆድ ማዳመጥ ማለት ፍላጎት ማለት ነው። ኒዶች አሉ። ኢትዮጵያውያን የፖለቲካ፣ የኢኮኖሚ፣ የባህል እና ሌሎች ፍላጎቶች ወይም ኒዶች አሉ። ስለዚህ እነዚህን ወደ መድረክ አምጥተን የምንነጋገርበት የምናዳምጥበት መድረክ ነው ማለት ነው። በመጨረሻም እነዚህን ካደረግን በኋላ በእግሮቻችን እናዳምጣለን። ምን ማለት ነው? ተነጋግረን የጋራን እውነት ከፈለግን በኋላ ወደፊት አገርን ለማሻገር በጋራ የምንሄድበት ሂደት በእግር ማዳመጥ ይባላል። የጋራን ግንዛቤ ከፈጠርን በኋላ ጠንካራ ማህበረሰብና ሀገርን ለመፍጠር የምናደርገው የጋራ ጉዞ በእግር ማዳመጥ ይባላል። ስለዚህ ምክክር ወይም ዳያሎግ ለብዙ መሰረታዊ ችግሮቻችን የጋራ መፍትሄ ፍለጋ የምናደርገው ጉዞ ነው። በዚህ ሂደት ውስጥ በህዝቦች መካከል መተዋወቅ፣ ስለ ባህሎቻችን መተዋወቅ፣ መተማመን ይፈጠራል ብለን ተስፋ እናደርጋለን። በህዝብና በመንግስት መካከል ስቴት ሶሳይቲ ሪሌሽንሺፕ የምንለው ነው። መተማመን ይፈጠራል ብለን እናምናለን። ይህ ሂደት በተጨማሪም ለዲሞክራሲ ስርዓት ግንባታ መሰረት ይጥላል። እንዲሁም በመመካከር የተሸረሸሩ ማህበራዊ እሴቶቻችንን መልሰን እንገነባለን ብለን ተስፋ እናደርጋለን። ምክክር ወይም ዳያሎግ ባህል ይሆናል ብለንም እናስባለን። ችግሮቻችንን በጋራ በውይይት በዘላቂነት ለመፍታት የሚያስችል የፖለቲካ ባህል ይዳብራል ብሎም ለዘላቂ ሰላም ግንባታ መሰረት ይጥላል ብለን እናምናለን። ይህንን ለማሳካት የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ ጀምሮ አካታች የሆነ አሰራር ቀርጾ ከወረዳ ጀምሮ በክልሎች እንዲሁም በፌደራልና በዲያስፖራ ዘርፈ ብዙ የሆኑ አካላትን ባለድርሻ አካላትን በማሳተፍ የተለያዩ አይነት እንቅስቃሴዎችን ሲያደርግ ነበር። በኢትዮጵያ ውስጥ ከ1300 በላይ ወረዳዎች ሲገኙ በእያንዳንዱ ወረዳ ለናንተ ስዕሉን ለማሳየት በየወረዳው 8 ካቴጎሪስ ኮንስቲትዩዌንሲስ የምንላቸው አሉ። በእነዛ ሁሉ ምክክሮችን አድርገን በ1300 ውስጥ ኤክሰፕት ትግራይ 8 ካቴጎሪዎች አሉ። እነዚህ ደግሞ ወደሚቀጥለው ወለል መተው ሪጅን ላይ መተው ሪጂናል ዳያሎጎችን አድርገናል። እንደ ማሳያ ኦሮሚያ ውስጥ ባደረግነው ለምሳሌ
11000 ሰዎችን በሪጂናል ላይ አምጥተን 625 የሚያህሉ ስሞል ግሩፕ ዲስከሽኖችን አድርገን 80 በላይ ድንኳኖች አሉ አድርገን ከነዚህ ሁሉ ሰዎች አጀንዳዎቻቸውን ተቀብለናል የሚወክሏቸውንም ሰዎች መርጠዋል ስለዚህ ይሄንን እንደጨረስን ምንድን ያደረግነው በፌደራል ደረጃ ከሚገኙ 30 በላይ የሚሆኑ ተቋማትና የተለያዩ አደረጃጀቶችን የተለያዩ ውይይቶችን በማድረግ አጀንዳዎቻቸውንና ተወካዮቻቸውን አስመርጠዋል በተጨማሪም አጀንዳዎችን ከግለሰቦች ከቡድኖች ከተቋማትና በቀጥታ በተለያዩ መንገዶች ምንም አይነት ገደብ ሳናስቀምጥ ስንቀበል ቆይተናል አሁን አጀንዳዎችን እንደየፈርጁ በማደራጀት ላይ እንገኛለን የዲያስፖራና የትግራይ ኢንጌጅመንትን እንደጨረስን የምናዘጋጀው ሀገራዊ ጉባኤ ወይም ናሽናል ፕላነሪው ምን አይነት ቅርጽ ይኖረዋል የሚለውን እየሰራን ነው ውሳኔዎችስ እንዴት ይሰጣሉ በዚህ ላይ የሚሉትን ስነዘዴዎችን እየሰራን እንገኛለን ውይይቱ እንዴት እንደሚመራና ሌሎች ሰፋፊ የሆኑ ተጓዳኝ ስራዎችን በመስራት ላይ እንገኛለን ዛሬ እዚህ ለምን መጣን ከያንዳንዳችን ምን እንጠብቃለን ቢያንስ 3 መሰረታዊ ነገሮችን እናደርጋለን ብለን እናስባለን አንደኛ እናንተ በአካል ከኢትዮጵያ ብትወጡም ኢትዮጵያን ከነሙሉ ተስፋዋና ስጋቷ በትውስቶቻችሁ በቋንቋዎቻችሁ በጸሎቶቻችሁ ይሄ ነገር ሀገሬ ውስጥ ቢሆን በሚል ቁጭትና ፍላጎቶቻችሁ ኢትዮጵያን የተሸከማችሁ ኢትዮጵያን ያዛችሁ የሀገር ልጆች ቁጭ ብላችሁ በሰከነ መንገድ እንድትነጋገሩ እንድትደማመጡ አውድ ማበጀት ነው ስለ ሀገራችሁ የምትመክሩበትን አውድ ወይም ስፔስ ማዘጋጀት ለናንተ አንዱ አላማችን ነው በዚህ አውድ ላይ በጋራ ስለ ሀገራችሁ ቬንት የምታደርጉበት ይሆናል ብለን እናምናለን ሁለተኛ ተነጋግራችሁ ተደማምጣችሁ በእነዚህ ጉዳዮች ላይ መነጋገር አለብን የምትሉትን አጀንዳና የአጀንዳ ግባቶችን ትሰጡናላችሁ ሶስተኛ በመረጣችሁት አጀንዳዎች ላይ በኋላ በሚቀርጹት አጀንዳዎች ላይ እናንተን ወክሎ ኢትዮጵያ ሄዶ በሀገራዊ ጉባኤ ላይ የሚሳተፉ ሰዎችን ታስመርጡልናላችሁ ኢትዮጵያ ሀገራዊ ምክክር ኮሚሽን ወደ እናንተ ሲመጣ በዚህ ትልቅ ሀገርን በሚያጸናና በሚያሻግር ሂደት ውስጥ እንድትሳተፉና የሂደቱ ባለቤት እንድትሆኑም ጭምር ነው ባለቤት ከሆናችሁ የናንተን ጥበብ የናንተን ሀገርን ለመለወጥ ያላችሁን ፍቅር ችሎታ ወደ ሂደቱ አምጡ በሂደቱ ላይ ኢንቨስት አድርጉ ዕውቀታችሁን ጊዜያችሁን በሂደቱ ላይ ኢንቨስት አድርጉ አው ባለቤት ነን የምትሉ ከሆነ ሂደቱን ጠብቁት ሂደቱን ከኛ ጠብቁት ከኛ የግል ፍላጎቶች ጠብቁት ሂደቱን አላስፈላጊ ከሆኑ ተጽዕኖዎች ጠብቁት ባለቤት ከሆናችሁ ይህ የምክክር ሂደት የምንፈልጋትን የኢትዮጵያን ታሪክ በጥይት ሳይሆን በመነጋገርና በመደማመጥ የምናጸናበትና የምንጽፍበት እድልን ይሰጠናል ለረጅም ጊዜ ሀገራችሁ ስታዝን የተለያዩ ግጭቶች ውስጥ ስታልፍ ከሩቅ ሆናችሁ አዝናችኋል አይታችኋል አሁን ጥሪያችን አብረን ካለንበት ችግር እንድንወጣ ኢትዮጵያውያን ወደ ጠረጴዛ እንባቸውን ጠባሳዎቻቸውን ቁስላቸውን ልዩነቶቻቸውንና
የተሻለ ነገር ስለ ሀገራቸው ለማሰብ ፈቃዳቸውን ወይም ኢማጂኔሽኖቻቸውን ይዘው መተው እየተነጋገሩ ነው። የዚህ ሂደት አካል እንድትሆኑ ጥሪያችንን እናስተላልፋለን። እናንተ የምትኖርባቸው ሀገሮች ዩኬን ጨምሮ ማለት ነው የሰላም ግንባታ ሂደቶች ካስከፊና ዘግናኝ የእርስ በርስ እልቂት የወጡት ያካሄዱት ሂደት ፍጹም ወይም ፐርፌክት ስለነበረ አይደለም። ሀገራቸውን የሚወዱ ዜጎች በሂደቱ ላይ በመገኘት ሂደቱን በመከታተል የራሳቸውን አስተዋጽኦ በማድረግ ባልተማመኑም ጊዜ በስሜት በተጎዳዱም ጊዜ ተስፋ ሳይቆርጡ ሂደቱን ወደፊት ገፍተዋል። ከብሪታንያ፣ ከአየርላንድ፣ ከሩዋንዳ፣ ከደቡብ አፍሪካ፣ ከኮሎምቢያና ከሌሎች የምንማረው ነገር ይሄንን ነው። ለመነጋገር ለመደማመጥ መድፈር ከማይስማሙት ጠላት ብለው ከፈረጁት ጋር ቁጭ ብሎ መነጋገር ያስፈልጋል። በእውነትና በእውቀት ላይ ተመርኩዛችሁ የሰላ ትችትን አምጡ። የሳትነው ነገር ካለ እንድናስተካክል እርዱን። ሀገር በዝምታ ሀገር በመፈክር ሀገር ተመልካች በመሆን አትገነባም። በቀናነት ሐሳባችሁን አምጡ። በእውነትና በእውቀት በመረጃ ሞግቱን ድምጻችሁን አሰሙ። በሂደቱ ላይ በመገኘት በጎ ተጽዕኖአችሁን አሳርፉ። ከሌላችሁ ካልተሳተፋችሁ በዚህ ሂደት ውስጥ ከሌላችሁ የሌላችሁበትን የማትነኩትን ነገር ማዳን፣ መፈወስ፣ ማስተካከል አስቸጋሪ ነው። ስለዚህ የኛ ጥሪ ለሰላማችን ለአንድነታችን መፍትሄው መመካከር ስለሆነ አብረን እንስራ ነው። ላሉብን የታሪክ የፖለቲካ እና ሌሎች ደዌዎች መፈወሻ ብቸኛ አማራጫችን መነጋገርና መደማመጥ ነው። የጦርነት አማራጭ የመገዳደል አማራጭ በብዙ አክስሮናል። እሱ ሁላችንም ያከሰረን ስለሆነ በመደማመጥ ሀገርን ለማዳን እንስራ። አዎ ምክክር በራሱ ፍጹም አይደለም፣ እኛም ፍጹማን አይደለንም። ልክ ግን እንደናንተ የተለያዩ የታሪክ ሸክሞችን ስብራቶችን የሚገቡን የምንረዳ ሀገራችንን የምንወድ ኢትዮጵያውያን ነን። ስለዚህ ሂደቱን ሀገርን እንዲፈውስ እርዱን። ነገ ላይ ታሪክ ምን ሰራችሁ ሲለን፣ ህሊናችን ምን ሰራችሁ ሲለን፣ ልጆቻችን ምን ሰራችሁ ሲሉን ምን መልሰው መልስ ምን አለ? ቶኒ ሞሪሰን እንዲህ ትላለች፣ narratives are radical. They create us as we create them. ትርክቶች ጽንፈኞች ናቸው። የፈጠርናቸው ትርክቶች መልሰው እኛውኑ ይፈጥሩናል። ትርክቶች ጽንፈኞች ናቸው። የፈጠርናቸው ትርክቶች መልሰው እኛውኑ ይፈጥሩናል። እናንተ ምን አይነት ትርክት እየፈጠራችሁ ነው? ጉራጌው ስለ ጉምዙ፣ አማራው ስለ ኮንሶ፣ ትግሬው ስለ ስልጤው፣ ሲዳማው ስለ አፋሩ፣ ኦሮሞ ስለ ወንድም ሶማሌው እና ሱርማው፣ ክርስቲያን ስለ ሙስሊም እና ስለ ሌሎቹ ምን አይነት ትርክት እየፈጠረ ነው ያለው? የአብሮነት ነው? የጥርጣሬ ነው? እኔ የጎረቤቴ ጠባቂ ነኝ የሚል ነው? የጠባቂነትን ነው ወይስ የነጣቂነትን ትርክት ነው እየፈጠረ ነው ያለው? አንድ አባባል አለ። ታላቅነታችን ዓለምን ከእንደገና ስንሰራ አይደለም። ታላቅነታችን ዓለምን ከእንደገና ስንሰራ አይደለም። ያ የአቶሚክ ዘመን ሚት ነው፣ ትርክት ነው። ታላቅነታችን ራሳችንን ከእንደገና መስራት ስንችል ነው።
ታላቅነታችን ራሳችንን ከእንደገና መስራት ስንችል ነው። ለዛ ዝግጁ ነን ወይ? ራሳችንን እንደገና ለመስራት አንዱ ሌላውን የሚያዳምጥ ብዝሃነቶቻችንን ኢምብሬስ ለማድረግ ለመመካከር ሀገራችንን ለመገንባትና ለማነጽ ተስፋ ለማድረግ ዝግጁ ነን። የዛኔ እኛ ታላቆች ነን። በመጨረሻም ሀገራችን ተስፋ አላት በሚል ፖዚቲቭ ኖት መጨረስ ፈልጋለሁ። ተስፋ አላት። ተስፋ ውስጥ ሶስት መሰረታዊ ነገሮች አሉ። አንደኛው በዚህ ኢትዮጵያ ተስፋ አላት ስንል ወደ ሰላም ለመምጣት አብረን ለመኖር ተስፋ አለን። ተስፋ ውስጥ ጎል አለ። ኦብጀክቲቫችን ጎላችን ሰላማዊ ጠንካራ ሀገርን ማዋለድ ነው። በተስፋ ውስጥ ኤጀንሲ አለ። እንደዛን ሰላምን ለማምጣት ኤጀንቶቹ እኛ ነን፣ ኢትዮጵያውያን ነን። ሀገራችንን የምንወድ እኛና እናንተ ነን። በተስፋ ውስጥ መንገድ አለ፣ ፓዝዌይ አለ። አሁን ባለንበት ሰዓት ወደዛ የሚወስደን ተስፋችን እንድንይዝ የሚያደርገን መንገዱ ፓዙ መመካከርና ሰላም ነው። ስለዚህ ወደ ኢትዮጵያውያኖች ጥሪያችንን ሰምታችሁ የምትችሉትን በማድረግ ኢትዮጵያን እንድታጸኑና እንድታሻግሩ ጥሪያችንን እናስተላልፋለን። እግዚአብሔር ይስጥልን። አመሰግናለሁ።